ቅቤሽ ይገማል አልፋት እና ተደነባብሬ ተመለሱ ለኔ የፈለኩት ምንድነው የአይን ፍቅር ቀላል ነገር አይደለም ገና ባንድ እይታ ልትንበረከክ ትችላለህ እና ትልቆኝ ቆንጆ ሴት ሳይ ልቤ ትርክክ ይላል ብርክ ይለኛል እንበረከካለሁ ወደ ወይኔ ጉዴ ዝም በለው እሱን ሲያስፈራራህ ነው ጊዜው ሲደርስ ራስህ ታየዋለህ እሺ ያንቺን ደሞ ንገሪያቸዋ ከኔ የአይን ፍቅር ሲይዝሽ እንዴት እንደሆንሽ ንገሪያቸው የምን አይን ፍቅር ነው የአይን ፍቅር ነው ከኔ የያዘሽ ጊዜ ማለት ነው ትዝ አይልሽም ካንተ የአይን ፍቅር ይዞኝ ነበር ብዬ ነበር እንዴ ታዲያ እንዴ አታውቂም እንዴ እንደኔ ባይነ ፍቅር አልነበረም እንዴ ወደድሽኝ ታዲያ የአይን ፍቅር ካልያዘሽ በምንድን ነው የወደድሽኝ ለዘመናት እንደውነት ተቀብለው የኖርከው ነገር ድንገት ውሸት ሆኖ ስታገኘው ምን ይሰማል ሚስቴ ከኔ የአይን ፍቅር ይዟት ካልወደደችኝ እስከዛሬ ብዙ የተሸወድኳቸው ነገሮች አሉ ማለት ነው ማንኝ ነኝ እውነት ስሜ በስንቱ ነው ኪሎ 70 ነው መርዝ ዝርግት ሆነ እንዴ ያኔ ለኔ የአይን ፍቅር አልነበረሽም ማለት ነው ቆይ እንዴት ነው ነገሩ ባይነ ፍቅር ካልወደድሽኝ ታዲያ በምን ወደድሽኝ ቆንጆ ነበርኩ ሽቶ የራሱ ከሩቅ ነበር የሚጣራው ታዲያ ባይነ ፍቅር ካልወደድሽኝ በምን ወደድሽኝ ምንድነው የምትለኝ ተወጅኛለሽ ወይ ነው እሱማ እንዴ አግብተሽኛል ወደድሽኝ ምን አገባኝ በ80 ፈርመሻል ለጌ ጠይቅሻል እኔ ስላለፈው ነው እየተናገርኩ ያለሁት ከዚህ ሁሉ ጊዜ በኋላ ለምን እንደወደድኩ አጣቀም እኮ አይነ ፍቅር ማን ተደሞ ጅል ይመስል አይነ ፍቅር በሱ ታምናለህ እንዴ ተትልቅ ሰው አይደለ እንዴ አዎ ባይነ ፍቅር አላምንም እምልህ የሰውን ባህሪ ማንነት ጸባይ ጥሩ ጎን ሳትረዳ ባይነ ብቻ ፍቅር አለ እንዴ አይመስለኝም እዚህ ያነ ፍቅር ውሸት ነው ማለት ነው እኔ የውሸት ነው ያፈቀርኩሽ ማለት ነው እኔ እንደሱ አላልኩም ቆይ ያይነ ፍቅር ውሸት ነው ካልሽ ጎሽ ለምን ይሄ ነው ከምን ጓደኛ ደውለን አንጠይቀው እንዲያረጋግጥ ነው በሉ ደናደሩ እንዳትሄጂ ነው ከተጣለ የመጨረሻችን ልጆቹ ፊት ተመለሽ ብዬሻለሁ በአይነ ፍቅር አምላክ ተመለሽ ነግሬሻለሁ እና የፍቅር ፉገራ ነው ማለት ነው ኩታራ እንደምታድጉን 7 ከ10 እያመጣ ያይነ ፍቅር ትላለህ ከንቱ እና ለመጀመሪያ ያየሽን ጊዜ ልብሽ ትርትር አላለብሽም አላለብኝም ብርክ አላለሽም አላለኝም በፍቅር አልተንበረከክሽም ማለት ነው አልተንበረከኩም አልኩ እና ምን እንደወደድሽኝ እስከዛሬ ያለማወቅ እየገረመኝ ንገሪኛ ታዲያ እኔ እኮ በጉጉል ልሞት ነው ለምን እንዲያናረግም እሺ እኔ አሁን ስለደከመኝ እንደገና ነገ ደግሞ ስራ ስላለኝ ምክንያቱን አንተ ወቅና ድረስበት በድምጼ ነው አይደለም በጥርሴ ደናደር ባረማመዴ ነው በቄንጠኛው አረማመዴ ወይ በስንቱ ማች ገባኝ እኔ በሀብቴ ነው ለካ ሀብታም ነው ብለሽ ውርስ አለው ብለሽ የቤተሰብ ውርስ ያቺን አባቴን ዛኔ ጋባ ወይኔ እንኳን አንቺን የማላገኘውት እሺ ተሸወድሽ ጉር ተሰራሽ ሀብታለው ብለሽ
አይ እርምሽን አውጪ እናቴ እርምሽን አውጪ ሀብት አልተገኘም ተሸወድሽ ምንድነው ለካ ሀብት የለኝም ነገር ንብ ሳትሆን አትቀርም አልመሰለኝም ንብ ከሆነች እንግዳ ነው እንግዳ ደግሞ በነጠላ ጫማ አይመታም ዝንብ ናት ንብ ካስከሬኑ በመነሳት መገመት ያዳግታል አየህ እንግዳ መጣ ንብ ነበረች ማለት ነው የገደልከው አረ ዝንብ ነው የገደልከው እንኳን ገደልከው እሺ አባረረች ምን ነው በጠዋት በሰላም ነው ኧረ እባካችሁ በሰላም ነው እንዴ እንደምን አደራችሁ ለማለት ነው የመጣሁት አንተኛ እርግጠኛ ነህ ግን በሰላም ነው ኧረ በሰላም ነው ቁጭ በሉ በሰላም ነው እርግጠኛ በስንቱ እንዴ በሰላም ነው እኔ ደግሞ ብቻህን ስትመጣ አመዴ ቡን ነው ያለው አንተ ደግሞ ዝም ብለህ አታካምጥ ዛሬ ነው እንዴ አንተ አመድ ቡን ማለት የጀመረው ሱሱ ነህ እሺ ምን ነገር ጣለህ አመጣጤ እንኳን አንዳንድ ጥያቄዎችን ለመጠየቅ ነበረ የምን ጥያቄ መቼም በህይወት ሲኖር አንዳንድ ጥያቄዎች በራስ መመለስ ይከብዳል እውነት አለ እኔ ለምሳሌ አሁን ትላንት ወድቄ እንቅፋት መጥቶኝ ልክ ስነሳ ዞሬ የትላንቱን አጠይቃለሁ እሺ ቀጥል እስቲ ትዝ ይላችኋል ሂሩቴ ከኔ ፍቅር እንዴት እንደያዛት የነገረቻችሁ ቀን ታስታውሱታላችሁ የብለረሰናል አስታውሳለሁ ቀኑ ጥር 13 ቀን ነበር ማክሰኞ ቀን ጥቁር ጨለማ ነበር ጉም ጥቅጥቅ ያለ ዝናብ ደመና በጥር ደመና አዎ እንደዛ ነው ማስታወሰው እና ለግብዘ ደስ ብታስኝ ታላቅ ሳገባ ነው ታነሽ የሚከተለው ምን አለበት ችግር የለም አባ ትንሽ ብቻ ጊዜ ስጠኝ ግፋ ቢል 15 ቀን እስከ ዛሬ መቆየቴ በጣም ነው የሚቆጨኝ ተማመንብሃለሁ ቃልክ እንደምትፈጽም ተማመንብሃለሁ የማን ልጅ ነኝ እንዴ እንዴት ናችሁ ሰላም ነው እድልሽ እሺ ምን አለበት ይሄን በሞለጫጨር ጥለሽ ወይ ጥብቅና ወይ ጋዜጠኝነት ብትሞክሪና አለ ወይ አባዬ ደግሞ አሁን አርቲቴክት ተገኝቶ ነው እኔማ የሚያዋጣትን ነገር ነገርኩ መከርኩ አሰማ አንተ ምክር ላይ ጥሩ ነህ ቀጥል አንቺ ግን ትምህርት ስትይ የትዳር ጊዜሽ እንዳልፍ በጣም ሰጋለሁ አይ አባዬ በቃ እንግዲህ እኔ ከዚህ በኋላ እንደውም አልደብቃችሁ ምንድነው ምን ነግራችሁ ነገር አለ እማዬ ነይ እኔ ነው አንዱንም ሳሊዘው እያረጀሁ ነው እማዬ ምን ነግራችሁ ነገር አለ ነይ ቁጭ በይ ነይ ትነግረናለህ እሺ ምንድነው እጮኛ አለኝ እንደውም ለመጋባት እያሰብን ነው እማዬ አይ እንደው ሰው ሆነ አለበት ፊቷ በርቷል እማዬ ወይ አሳፍረች አይዞሽ ልጅ አይዞሽ እንትን ታውቁታላችሁ እኮ ማን ተከራያችን ነው ማን ነው በስንቱ ልታገባ የወሰነችው ሰው ስትነግረኝ ራስን ስቼ ወደቅኩ ዲረ ራስን ስታልወደቅም ውሸት እኔም እንደዛ አላስታውስም
እናንተ ናችሁ የምታውቁት ወይስ እኔ ነኝ? ለማንኛውም ከወደኩበት ስነቃም ሰጉ የተደገሰ ነበር። ምንን እንደወደደችው ነግራችሁ ከሆነ ለማወቅ ፈልጌ ነው። እሱም ማለት ዘመናት እንቆቅልሽ የሆነ ነገር ነው። እና ምንም አልነገረቻችሁ? እኛም ግራ ተጋብተን እኮ ጠይቀናል። እሷ ግን ያው እንደወደድኩት ካወቀ ይበቃል ነው ያለችው። ቆይ አንተማ ታውቅም ማለት ነው? እንዴ አውቃለሁ እንጂ እንዴት አላውቅም? እናንተ ከነገረቻችሁ እንድትነግሩኝ ብዬ ነው እንጂ እኔማ አውቃለሁ። በቃ ለዚሁ ነው አመጣጤ። አዳው ቡና ጠጣ እንዳንል ከጨረስን መጣ። አይ ችግር የለውም፣ እዛው ስራ አካባቢ እጠጣለሁ። በሉ ሰላም ሁኑ። እሺ። ቆይ ዙፋንዬ፣ ቡና ሲባል ቡና ትዝ አለኝ። ከነገ እኮ አልተፈላም። አምጪ እንጂ ቡና። እሺ መጣ አፈላለሁ። ሙዚቃ ሰምተን ተመልሰናል። ክቡራን አድማጮቻችን እየተከታተላችሁ ያላችሁት ለምን የተሰኘውን ፕሮግራማችንን ነው። በስንቱ ቅጣው ነኝ። እንግዲህ ዛሬ ስለ ሙስና ነው እየተወያየን ያለነው። ሙስና ምንድነው? ታሪካዊ ዳራው ምን ይመስላል? በስንት ይከፈላል? የሚሉ መሰል ጉዳዮችን እያነሳን እየተወያየን ነው የምንገኘው። እንግዲህ በዚሁ መሰል ውይይት በተጓዳኝ እስቲ ስለ አይን ፍቅር እናውራ። የአይን ፍቅር መቼም ምን ያህል ከባድ እንደሆነ ደረሰባችሁ ታውቁታላችሁ። አንዳንድ ጥናቶች እንደሚያመለክቱት ማራቶንን ከመሮጥ ቀጥሎ ከባዱ ነገር የአይን ፍቅር ነው ይላሉ። አንዳንድ ሰዎች ይህንን የህይወት ክስተት ለማጣጣል ሌት ተቀን እንደሚጥሩ እሙን ነው። በእርግጥ እንዲህ አይነት ሰዎች መኖራቸው በጣም እንደሚያሳዝን ጥናቶች ይጠቁማሉ። እስቲ እንግዲህ አድማጮቻችን እናንተም ሐሳብ ስጡበት። ስለ በቀጥታ ስልካችን እየደወላችሁ ስለ ሙስና፣ ስለ አይን ፍቅር፣ ስለ ሙስናም ስለ አይን ፍቅር አንድ ላይ ያጣመራችሁ ሐሳብ አስተያየታችሁን እንድትሰጡን እንጠይቃለን። እሺ መስመር ላይ አንድ አድማጭ አለ። ሄሎ አድማጫችን። ሄሎ ሰላም ነው መሴ? ሰላም ነው። እኔ እንኳን በሙስና ዙሪያ አስተያየት ለመስጠት ነበር። የሚገርመኝ ነገር ብዙዎቻችን ልብ የማንለው ሙስና የሚጀምረው ከቤት ነው። እኛ ቤት አሁን ለምሳሌ ከፍተኛ የሆነ ሙስና ተንሰራፍቷል። አሁን የሚገርመኝ ታናሽ ወንድሜ ብር ካልሰጠሁት ቢሞት ካልሲና አትልኝ። አሁን በቃ ብር አልሰጠሁም። በተግባር ላስተምረው ብዬ ብር መስጠት አቆም። ይሄው ካልሲ የሚያጥሩ አቶ ተከምሯል። ገምቶ ነው የተከመረው። እና ምን ለማለት ነው በሴ ልጆችን ከስር ሙስና እንዳይሰሩ ብንሰራ፣ ለራሳቸው ኃላፊነት እንዲለምዱ ብናስተምር፣ በተለይ መንግስት እዚህ ላይ አትኩሮ ቢሰራ። አድማጫችን እስቲ ከካልሲ እንውጣና በተጓዳኝ ስላነሳ ነው የአይን ፍቅር እስቲ የሚሉን ነገር አለ። ያው የአይን ፍቅርም እንደ ሙስና ከባድ ነው። እዚህ ላይ የአይን ፍቅር ወይም በጣም ተቸግሬ ነበር። የአይን ፍቅር የሚባል ያለ አይመስለኝም ለነገሩ። በኋላ ግን አይቼ ወደድኳት። ቦርሳዋን ጥላ ስታነሳ ኮምበስ ስትል በቃ ምን ልበል በሴ ልቦ ትርትር አለ። ትርትር ብቻ እንደ እግሬ ሁሉ ብርክ ነው ያለው እኮ። እንደዛ ነው የሚያደርገው፣ እንደዛ ነው ምልክቱ። ያው ግን በጣም በሚያሳዝን መልኩ ግንኙነታችን ለምን ካልሲን ራስ አጣጡ እንደሚል በቃ ሳይቀጥል ቀረ። በጣም ያሳዝናል አድማጫችን። በነገራችን ላይ የዛሬው ፕሮግራማችን ስፖንሰር ኦሬንጅ ሳሙና ነው። ስለዚህ ለ2 ወር የሚበቃ 1000 ግን ሰጥቶታለን። ለፊትም ለካልሲም እንደሚሆን ተስፋ አድርጋለሁ። እናመሰግናለን አድማጫችን። እሺ በስንት እንዴት ነህ? ደህና ነህ? ደህና ነኝ። ምን ነው? አይ ምንም፣ እንደው ያው ደህንነትህን ለማወቅ ብዬ ነው እንጂ ደህና ነኝ። አንተ ደህና ነህ? ደህና ነኝ። ቅድም በፕሮግራምህ ላይ ሙስናና ፍቅር ቀላቀልክ ልበልህ በስንት? የአይን ፍቅር ነው። የአይን ፍቅር ሙስናና የአይን ፍቅር አይከብድም በስንት? ፕሮግራሙ ቀዝቀዝ ሲል እኮ ሞቅ ለማድረግ ፈልጌ። ታዲያ ሲቀዝቅዝ ሞቅ ያሉ ሙዚቃዎች አሉን አይደለም እንዴ? ለምሳሌ ኢኮት ሌሊቱ ፈታ በይ፣ እንዲሁም ሌሎች ጡመ ዜማዎች አሉን አይደለም እንዴ በስንት? እሺ አስተካክላለሁ። ይቅርታ። ይሄ ሙስናና ፍቅር የአይን ፍቅር ነው። አንድ ጥያቄ ልጠይቅህ። ስለ ሙስና እንዳይሆን በስንት? አይደለም፣ ስለ አይን ፍቅር። የአይን ፍቅር ይዞ ያውቃል? አይ በስንቴ
የአይን ፍቅር ደግሞ እንደኔ የያዘው ሰው አለ? ይገርምሃል ከአሁኗ ሚስቴ ጋር የአይን ፍቅር ይዞኝ የፍቅር ደብዳቤ እየጻፍኩ በሬዲዮ እንዲነበብልኝ ሬዲዮ ጣቢያ ስመላለስ አይደለም እንዴ በዛው እየቀረሁት። አይበስንቴ የሚደልቅ እኮ ነው። በጣም ነው የሚደልቀው። በሐሳብ ልትመልሰኝ ነው። ሚስትህም በአይን ፍቅር ነው አይደል የወደደች? ታዲያስ ሲገጥም ማለት እኮ እንዲህ ነው እኮ። እኔስ ምን አልኩ? ምን አልኩ በስንቴ? አይደለም ሚስቴ በአይን ፍቅር አላምንም፣ እንደውም እኔም አንተን በዛ መንገድ አይደለም የወደድኩ አለች። ታዲያ ይለያያል እኮ በስንቴ። ይገርምሃል እኔ በወጣትነቴ ቁመናዬ ሴቶችን ይፈታተን ነበር። እንዲሁ ከርቀት ነበር ሴቶች አይን የምገባው። አንተ ግን እንደዚህ ያለቱን ትችላለህ። እንደዚህ አትሆንም። አሁን አንተን እንደው እንዲሁ እንዳለ አይቶ ማፍቀሩ ይከብዳል በስንቴ ይከብዳል። ሚስትህም ወደፊት ትጸጸትበት ይሆናል እንጂ እንዴት ጸጸት? አይ ነገሩን ነው ያልኩት፣ ነገሩን ነው። እሺ ታዲያ በምንድን ነው የወደደችኝ? አስታውሳት። እኔ ዝም ብላችሁ ሁሌ የምትጨቃጨቁ ከሆነና ለራሳችሁ የፍቅር ጊዜ ከሌላችሁ መረሳትም አለ እኮ በስንቴ። አስታውሳት። እንዴት አድርጌ ላስታውሳት? በጣም ጥሩ። ይኸውልህ ቂቅ ትልና ሱፍህን አድርገህ ቀይ ከረባት፣ እራት፣ ቪኖ፣ ሻማህን ታዘጋጅና ለስላሳ የፍቅር ሙዚቃ ከፍተህ ትቀበላታለህ። በፍቅር አይን እያየህ ስታጎርሳት፣ ቪኖአችሁን እየጠጣችሁ አሪፍ ጊዜ እያሳለፋችሁ ለምን እንደወደድካት ስትነግራት ያኔ በስንቴ ያኔ መልስህን ሳትጠብቅ ራሷ ትነግርሃለች። በጣም ጥሩ፣ በጣም ጥሩ። አመሰግናለሁ። ምን በስንቴ ምን በተርፍ ላይ ይሆናል? ምንድነው ጨለማው? መብራት የለም እንዴ? ስማ ምንድነው በጨለማ የምታስደነግጠኝ? ምን እየሆንክ ነው? እንደምን ዋሉ ወይዘሮ ሂሩቴ? ምንድነው የለበስከው ደግሞ? ይከተሉኝ። አላሰብኩባትም። ምንድነው የሁሉ ነገር? ምንድነው? ምን ያረክ ነው? ደግሞ ያንተ ሽቶ ነው አይደለ? በእናትሽ ልጆቹስ? አያቶቻቸው ጋር መልካም ጊዜ እያሳለፉ ነው። ምንድነው ይሁሉ ታዲያ? ከኔ ጋር አብረው ጥሩ የፍቅር ጊዜ እንዲያሳልፉ ነው መቤቴ። ፍቅርም የጦር ሜዳ ነው በሚለው ይታሰብልኝ መቤቴ። ያ አባቱ ፀሐይ ገባኝ። ሽቶ ዋይን ሻማ እራት ያው በስንቱ በዚህ ጉዳይ ላይ ደጋግመን ተነጋግረናል። በዚህ ሰዓት እኔ ልጅ መውለዳችን እነን ተማምነን ማን አለ አይደል? አረና አላልኩ እንዴ? ምን ወብን ስታሰብሽው እንጂ ይልቅ አንድ ጥያቄ ልጠይቅሽ። ሽቶ በፊት ተቀባይ ነበር ነው አይደል? በጣም ነው የሚያናደኝ። አሽቶ ውስጥ ያናድጅ ከየት አገኘው? ያኔ ለመጀመሪያ ጊዜ ስንገናኝ የተቀባሁት ሽቶ ነው። አስቀምጬው ነው እና ትዝ አላለሽ? ምንድነው የፈለከው? ምንም አልገባኝም። ላስታውስሽ እየሞከርኩ ነው። ምንድነው የምታስታውሰኝ? ከኔ ፍቅር ያዘሽን ቀን እንደዛ በቅቤ ተለውሰሽ ያየሁሽን ቀን እኔ እስከ ዘላለም የምረሳው ቀን አይደለም። አንቺም እንድታስታውሽው ፈልጋለሁ።
ኦኬ እሺ እውነትን ነው በስዬ የመጀመሪያ ያየውቀን ነው በፍቅር የወደኩት ልክ ሳይክ ልቤ ትርክክ ነው ያለው ይሄ ደግሞ ማን ነው ጉልበቴ ብርክ ሲል እየቀለድሽ ነው እሱ ደክሞኛል እንደዛ ነው አንተ በመጀመሪያ እየታቀን ስለወደድከኝ ያንተ ፍቅር እኔ ላንተ ካለኝ ፍቅር የሚያንስ መስሎ ተሰማ አላውቅም ምን አውቃለሁ ፍቅሬን ጥያቄ ውስጥ እየከተትከው ነው አላውቅም የምርህን ነው አላውቅም ብዙ ስላሰብኩበት ነው መሰለኝ እኔ ግራ ገብቶኛል ከኔ በትምህርትም በስራም ትበልጫለሽ የተሳካልሽ ነሽ ቆንጆ ነሽ ምንም እንከን አይወጣልሽም ከኔ የተሻለ ሰው ማግባት ትችይ ነበር ታዲያ በመልኬ ካልወደድሽኝ ታዲያ በምን ይወደድሽኝ አይፈስንቱ ቅጣው ሚስት ለምን እንደምትወድ ራሱ አታውቅም አይደል ትዝ ይልሃል ያን የመጀመሪያ ጊዜ ቤት የተከራየን ጊዜ ቁልፍ የጠፋብን ጊዜ ቁልፉን የጣልሽው ጊዜ ኧረ አንተን የጣልከው ነው አይደለው ወደ ቀኝ እንዴ እንደማመጥ እንጂ ወደ ቀኝ እኮ ነው እየሄድኩ ያለሁት ወደ ግራ ላለው እየኮ ነው ይሄው እኮ ፊት ለፊት ምን ግራና ቀኝ ያስፈልጋል ይሄው እኮ ደርሰናል አደከምኩሽ አይደል ችግር የለም ቁልፉ ኪሴ ውስጥ አልነበረም እንዴ የለም ወይኔ ጥየዋለሁ ማለት ነው ምን አይነት ማረባ ሰው ነው በእናትህ ገብተሽ ደህና አረፍ እንዳትዪ አሁን ደግሞ እንደገና በፀሐይ ቁልፍ ፍለጋ ላንከራተትሽ ነው ችግር የለውም በቃ ሌላ ቁልፍ እንጠይቃለን ካልሆነ ቁልፍ እናስቀርጸዋለን ምን አይነት ከንቱ ነኝ ችግር የለውም እንዴት ችግር የለውም ብቻዬን በሆነ እኮ ችግር የለውም አዎ ግን አንቺንም እኮ ይኸውልሽ እኔ መዝረክረክ ላንቺም ጦስ ተረፈ በስንቱ እስቲ ዝም በል ምን ከንቱ ነኝ ያልሽ በቃ ዝም በል ወይ ሜዳ ላይ ወይ ሲላይ ቅርበኝ በእናትሽ ምን ይሻለኛል በእናትሽ እዚህ ሜዳ ላይ ቅርታ የትም ብንሆን ግድ የለኝም ለምን ግድ እንደሌለኝ ታውቃለህ ደስተኛ ስለሆንኩ ለምን ደስተኛ እንደሆንኩ ታውቃለህ ከጎኔ ስላለ ከጎን ስለሆንኩ አብረን ስንሆን ሁሉ ጊዜም ደስተኛ ነኝ ደግሞ አብረን ስንሆን አይደለም ይሄ ተራ ነገር ብዙ ነገሮችን መቀየር እንችላለን ይሄንን መቼም እንዳትረሳ ታውቃለህ አይደል ድፍረትህንና ተስፋ ለመቁረጥህ እንዴት እንደምወድልህ አብረን ስንሆን ሁሉም ነገር ቀላል ነው የሚሆነው ያለኝ የማይመስለኝ ጠንካራ ጎኔን ነው የምታወጣልኝ ለዛ ነው የምወድህ ይሄንን መቼም ቢሆን እንዳትረሳሽ መቼም ምረባ ሰዋል በስንቱ የምሬ ነው ለቀልድም ቢሆን ራስህን ዝቅ አድርገህ ስታይ ሁለተኛ እንዳላይ እኔ ከማይረባ ሰው ፍቅር አልያዘኝም የምለው ይገባሃል መቼም ቢሆን አንቺ ረስቼዋለሁ ማለት ነው ምን አይነት ማረባስ ይቅርታ የኔ ሚስት የማይረባ ባል አታገባም በትክክል ባሌን ባታጣጥልብኝ ይሻላል በጣም ይቅርታ ባለቤቱን በውዳሴ ቃል እንዳሞጋግሰው ይፈቅዱልኛል